ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። በኢትዮጵያ የህዝብ ቁጥር መጨመርና የከተሞች እድገትን ተከትሎ ባልተገባ መልኩ የሚጣሉ ደረቅ ቆሻሻዎች ማለትም እንደ ፕላስቲክ ምርቶች ያሉ የአካባቢ ስነ ምህዳርን በመበከል የቆሻሻ ውሃ ማፋሰሻ ቦዮችን በመዝጋት ለረጅም ጊዜ ሳይበሰብሱ በመከማቸት ለተላላፊ በሽታዎች መንስኤ ሲሆኑ ይታያል። በተለይ የፕላስቲክ ምርቶች ሳይበሰብሱ ለብዙ ዓመታት በመቆየት የሰዎችና የእንስሳት ጤና ጠንቅ እንደሆኑ ሳይንሳዊ ምርምሮች ያሳያሉ። ከፕላስቲክ ምርቶች ጋር በተያያዘ የአጠቃቀም ሁኔታዎችና የአወጋገድ ስርዓታችን ጤናችንንም ሆነ የአካባቢያችንን ስነ ምህዳር በእጅጉ ይጎዳል፣ ይበክላልም። አወጋገዳችን በተገቢው መንገድ ካልሆነ ለረጅም ጊዜ ከመሬት በአፈር ውስጥ ሆነው የማይበሰብሱ ገጽታቸውንም የማይቀይሩ ፕላስቲኮች በተለይ በአንዳንድ ቦታዎች የውሃ መተላለፊያ ቱቦዎችን በመዝጋት የቆሻሻ ፍሳሽ ውሃዎች በተፈለገው መንገድ እንዳይንቀሳቀሱ ወይም እንዳይፋሰሱ በመከላከል የጎርፍ አደጋ መነሻ ምክንያት ይሆናሉ። ሰላም ጤና ይስጥልን። የወንጀልና ችሎት ፕሮግራማችን ተጀምሯል። የዕለቱ ርዕሰ ጉዳያችን በቅርቡ የወጣውን የደረቅ ቆሻሻ አያያዝና አወጋገድ አዋጅን ይመለከታል። በዓለም አቀፍ ደረጃ 400 ሚሊዮን ሜትሪክ ቶን የፕላስቲክ ቆሻሻዎች ይለቀቃሉ። ከነዚህም ውስጥ 49 በመቶ የሚሆነው የፕላስቲክ ቆሻሻ መሬት ውስጥ ሳይበሰብስ የሚቆይ መሆኑን ጥናታዊ መረጃዎች ያሳያሉ። በቅርቡ የወጣው የደረቅ ቆሻሻ አያያዝና አወጋገድ አዋጅ የአካባቢ ብክለትን በመቀነስና ጤናን ከመጠበቅ አንጻር ፋይዳው የጎላ መሆኑን ያነጋገርናቸው የከተማችን ነዋሪዎች ነግረውናል። ልማት በተስፋፋበት ጊዜና ሀገራችን ንጹህ የሆነች ባለበት ከንጽህና አኳያ ፌስታልን መጣል በጣም ሀገርን ማቆሸሽ። ሁለት ከማቆሸሽ በስቲያ የሚከሰተው ነገር ምንድነው? ለረጅም ዘመን የመቀመጥ ነገር ካፓሲቲ ያለው ፌስታል አይበሰብስም፣ ዲኬይ አይሆንም። ስለዚህ እንደዚህ የማይሆን ነገር ስትጥይ ያንቺን ላይፍ ኖረሽ የሌላውን ጄኔሬሽን ደግሞ ማጥፋት ይቆጠራል። በህግ የወጣው ትክክለኛ ነው፣ ለሌላው ጄኔሬሽን በማሰብ ነው። ተለዋጭ ነገሮችን መጠቀም ቢችል በጣም መልካም ነው። በስራችን ላይ ትልቅ ጫና ያለው ፌስታል ነው። በጣም ከባድ። በተለይ አሁን አይተሽዋል ስሰራ ንፋሱ ሲመጣ ያስቸግራል። መሬት ላይም ሆኖ አይበሰብስም። እንደምታዩ ለአስፋልቱን ለመንገዱን በጣም ብክለት የሆነ ነገር ፌስታል ነው እና መከልከሉ አዋጅ ማውጣቱንም በጣም ወደነዋል። ነገር ጠበቅ ተደርጎ ቢወሰድ እኛ ደስ ይለናል። ትልቁ የስራ ጫና የሚፈጥርብን ፌስታል ነው። ለምን ሰውም ተጠቅሞ ይጥለዋል። መንገድ ላይ ነው የሚጥለው። ነጋዴውም የልብስ የታሸገበት የቲሸርቱም የካልሲውም መንገድ ላይ ይጥሉታል። ንፋስ ይወስደዋል። ስትጠርጊ ወደዛ ንፋስ ይወስደዋል። አስቸጋሪ ነው በጣም። አካባቢ ከማቆሸሽ አንጻር ተገቢ ነው። ምክንያቱም ህዝቡ ወስዶ የወሰደበትን እቃ ወደሆነ ነገር ከገለበጠ በኋላ ፌስታሉን ወደ ውጭ ነው የሚጥለው። አካባቢ ያቆሽሻል። ከጉዳቱ መጠንና ካለው የስርጭት አድማስ አንጻር በተለይ የፕላስቲክ ምርቶችን አስመልክቶ አዲስ የህግ ማዕቀፍ መዘርጋቱ አስፈላጊ በመሆኑ የፕላስቲክ ምርቶችን መጠቀም የሚከለክልና አስተዳደራዊ እርምጃዎችን አለፍ ሲልም የወንጀል ቅጣት የሚደነግግ የቆሻሻ አያያዝና አወጋገድ አዋጅ በስራ ላይ ውሏል። ችሎቱ ተሰይሟል። ወሴ ይባላለው። በኢፌዴሪ ፍትህ ሚኒስቴር ንቃተ ህግ ትምህርትና ስልጠና ዳይሬክቶሬት አቃቢ ህግ ነኝ። እንደሚታወቀው የኢትዮጵያ ከፍተኛ የሆነ የህዝብ ቁጥርና ከፍተኛ የሆነ እድገት ነው ያለው። ያንን መሰረት በማድረግ ደግሞ የደረቅ ቆሻሻዎች እየተበራከቱ የውሃ ቱቦዎችን በመዝጋት በስነ ምህዳሩ ላይ ከፍተኛ የሆነ ጉዳት ሲያስከትሉ ቆይተዋል። ማንኛውም ሰው ደግሞ ንጹህና ጤናማ በሆነ ኤንቫይሮንመንት ወይም ደግሞ አካባቢ የመኖር ሰብአዊ መብት እንዳለው ህገ መንግስታችን አንቀጽ
44 ንዑስ አንቀጽ 1 በግልጽ አስቀምጧል። ከዛም ባሻገር ኢትዮጵያ ከፈረመቻቸው ዓለም አቀፍ ስምምነቶች መካከል የአፍሪካ የሰዎችና የህዝቦች መብቶች ቻርተር እያልን የምንጠራው አንቀጽ 24 ላይ በግልጽ ህዝቦች ለእድገታቸው በሚመች አካባቢ ውስጥ የመኖር መብት እንዳላቸው ተደንግጎ ነው የምናገኝ። ያንን መሰረት በማድረግም የኢፌዴሪ ህገ መንግስት አንቀጽ 92 ላይ መንግስት ዜጎች ንጹህና ጤናማ በሆነ ኤንቫይሮንመንት ወይም ደግሞ አካባቢ እንዲኖሩ እርምጃዎችን መውሰድ እንዳለበት በግልጽ ተመላክቷል። ምክንያቱም ሰብአዊ መብት ነው ካል አንድ መንግስት ለሰብአዊ መብት 3 ግዴታዎች ነው የሚኖርበት፣ የማክበር የማስከበርና የማሟላት። እነዚህን መብቶቻቸውን ለማስጠበቅ ወይም ደግሞ ንጹህና ጤናማ የሆነ አካባቢ እንዲኖር ከተፈለገ ደግሞ እነዚህን ደረቅ ቆሻሻዎችን በተለይ ፕላስቲኮችን ሪጉሌት የሚያደርግ ወይም የሚቆጣጠር የህግ ማዕቀፍ ያስፈልጋል። ያንን መሰረት አድርጎ በወንጀል ህጋችንም በግልጽ አካባቢ መበከል የወንጀል ተጠያቂነት እንደሚያስከትል ተደንጎ እናገኘዋለን። ከዛም ባሻገር ደግሞ የደረቅ ቆሻሻ አወጋገድን የተመለከተ 5/13/1999 ህግ ወጥቷል። ነገር ግን ይህ ህግ አሁን ቀጥለን የምንወያይባቸውን የፕላስቲክ ጉዳዮችን ከዛም ባሻገር ደግሞ ቆሻሻዎችን ከምንጫቸው ማድረግ ሳይሆን ቆሻሻው ኦልሬዲ ከተፈጠረ በኋላ ቆሻሻው በምን መንገድ መወገድ አለበት፣ ሪዩዝ መደረግ አለበት ወይም ደግሞ ሪሳይክል መደረግ አለበት የሚለው ነው እንጂ ቆሻሻን ከምንጩ የሚያጠፋ የደረቅ ቆሻሻን አልነበረም። አዲሱ አዋጅ ደግሞ ከምንጩ ጀምሮ እስከ መጨረሻው እስከ አወጋገዱ ድረስ በግልጽ አስቀምጦ እናገኘዋለን። በአዋጁ መሰረት የፕላስቲክ ከረጢት አንድ ጊዜ ጥቅም ላይ የሚውል ፕላስቲክና የማሸጊያ ፕላስቲክ ተከልክሏል። አዲሱ የደረቅ ቆሻሻ አወጋገድ አዋጅ 1387/2017 በግልጽ ደንጎ እናገኛቸዋለን። 3 አይነት ፕላስቲኮች ናቸው የተከለከሉት። የመጀመሪያው የፕላስቲክ ከረጢት የምንላቸው ናቸው። የፕላስቲክ ከረጢት የምንላቸው በጣም አነስተኛ የሆነ ጥግግት ያላቸው ወይም ደግሞ ሎው ደንሲቲ ያላቸው፣ ያ ማለት በጣም ስስ የሆኑና በቀላሉ ሊለጠጡ የሚችሉ የፕላስቲክ አይነቶች እንዲሁም ደግሞ በቀላሉ ከአፈር ጋር በስብሰው ሊቀላቀሉ ማይችሉና ለሌሎች እቃ መያዣነት የሚያገለግሉ የፕላስቲክ ምርቶች ተከልክለዋል ማለት ነው። ስለዚህ ያ ማለት በተለምዶኛ ለተለያዩ የቤት ፍጆታዎች ለሚሆን ይችላል፣ ለሽንኩርት፣ ለድንች፣ ለተለያየ አስቤዛ በተለምዶ የምንይዝባቸው ኮንቴነሮች ማለት ነው። እነሱ የተከለከሉ ናቸው ማለት ነው። ወይም ሰስፔሻል እያልንም ልንጠራቸው እንችላለን። ለአልባሳት የምንይዝባቸው ሊሆን ይችላል። በአጠቃላይ ጠቅላላ የሆነ ትርጉም አስቀምጧል። በዝርዝር እነዚህ ፕላስቲኮች እነዚህ ፕላስቲኮች ናቸው ሳይሆን በተፈጥሯቸው ማለት ለምሳሌ በጣም ስስ የሆነ ከሆነና ካፈር ጋር በቀላሉ የማይቀላቀል ከሆነ ማንኛውም ፔስታል የተከለከለ ነው ማለት ነው። ያው እንደ ምሳሌ እነዚህን ብናነሳም ሌሎች ፔስታሎች ተፈቅደዋል ማለት አይደለም። የመጀመሪያው የተከለከለው ፔስታል የፕላስቲክ ከረጢት የምንለው ያው ነው በቀላሉ ካፈር ጋር መዋሃድ የማይችልና በጣም አነስተኛ የሆነ ጥግግት ወይም ደግሞ በጣም የሚለጠጥና ስስ የሆኑ ፕላስቲኮች የተከለከሉ ናቸው ማለት ነው። ሁለተኛው ለአንድ ጊዜ ብቻ ጥቅም የሚውሉ ፕላስቲኮች ናቸው። እነዚህ ደግሞ ዩዝ ኤንድ ዲስትሮይ ነው ማለት ነው። ማለት አንድ ጊዜ ከተጠቀምናቸው በኋላ ሪዩዝ ልናደርጋቸው ወይም ደግሞ ከወደቁበት አንስተን ልንጠቀማቸው የማንችላቸው ወይም ደግሞ ሪሳይክል አድርገን እንደገና ወደ ጥሬ ዕቃነት ቀይረን አምርተን እንደገና ልንጠቀማቸው የማንችላቸው አንዴ ከተጠቀምን ቀጥታ ወደ ቆሻሻነት ወይም ወደ ደረቅ ቆሻሻነት የሚቀየሩ የምርት አይነቶች ናቸው። ለምሳሌ የስትሮዎችን መውሰድ እንችላለን። የለስላሳና ጁስ የምንጠቀምባቸው ፕላስቲኮች አሉ። እነዚህን አንዴ ከተጠቀምን በኋላ ድጋሚ አንጠቀማቸውም። በኋላም ደግሞ ሪሳይክል አናደርጋቸውም። ወደ ጥሬ ዕቃነት ቀይረን ሪሳይክል ማናደርጋቸው ናቸው። ከዛም ባሻገር ቀጫጭን የሆኑ ወይም ደግሞ ስስ የሆኑ የፕላስቲክ ሳህኖችና ማንኪያዎች አሉ። እነዛን አንዴ ከተጠቀምን በኋላ አንጠቀማቸውም፣ መልሰን ነው የምንጥላቸው። ሪሳይክልም አናደርጋቸውም። ወደ ጥሬ ዕቃነት ቀይረን ፋብሪካ ውስጥ ገብተው እንደገና ወደ ነበሩበት መልሰን ልንጠቀማቸው ማንችላቸው ናቸው ማለት ነው። ፋስት ፉድ የምንጠቀምባቸው ማቴሪያሎችም አሉ፣ የተለያየ ነገር ፓክ አድርገን እነሱም አንዴ ከተጠቀምንባቸው በኋላ እዛ ጋር ያለው ምግብ ከተጠቀምን በኋላ ድጋሚ አንጠቀመው። እነዚህም የተከለከሉ ናቸው ማለት ነው። ሶስተኛው የተከለከለው የማሸጊያ ከረጢት የምንላቸው ናቸው። ያ ማለት ከስሙ ለመረዳት እንደምንችለው ሌሎች እቃዎችን ከብክለት ለመከላከል ሊሆን ይችላል ወይም ደግሞ ከሌላ እቃዎች ጋር እንዳይቀላቀሉ የምናሽግባቸው ፕላስቲኮች አሉ። እነዛ ፕላስቲኮችም የተከለከሉ ናቸው ማለት ነው። ለምሳሌ ኩኪስ፣ ከረሚላ ሊሆን ይችላል ወይም የተለያዩ ጣፋጭ ምግቦችን ፓክድ የምናደርግባቸው ፕላስቲኮች አሉ። ውሃንም መውሰድ እንችላለን። ለምሳሌ ውሃ በ12 ፍሬዎቹ በፕላስቲክ ነው የሚታሸጉት አይደል? እንደዛ አይነት ፕላስቲኮችም የተከለከሉ ናቸው። አሁንም በአዋጁ እንደሰፈረው አንቀጽ 25 ስር የፕላስቲክ ከረጢትን መገልገል የወንጀል ተጠያቂነትን እንደሚያስከትልም ተደንግጓል።
የተከለከለ ነገር መፈጸም ወንጀል ነው። ወንጀል ማለት ይሄን አታድርግ ይሄን ደግሞ አድርግ ነው አይደለ? ሶ የተከለከለ ነገር ማድረግ የወንጀል ተጠያቂነት እንደሚያስከትል ያው ከጠቅላላ መርሁ መረዳት እንችላለን። ሶ አዋጁም ያንን መሰረት በማድረግ አንቀጽ 25 ላይ እነዚህ የተከለከሉ ምርቶችን መጠቀም፣ ወደ ሀገር ውስጥ ማስገባት፣ ማምረት፣ ማከማቸት፣ ለሽያጭ ማቅረብ በግለሰብ ደረጃ እንዲሁም ደግሞ የህጋዊ ሰውነት ያላቸው ሰዎችም የወንጀል ተጠያቂነት አስቀምጦ እናገኘዋለን ማለት ነው። የመጀመሪያው በግለሰብ ደረጃ እነዚህን የተከለከሉ የፕላስቲክ ምርቶችን መጠቀም፣ ከዛም ባሻገር ደግሞ ለመጠቀም ይዞ የተገኘ ያ ማለት የሆነ ማቴሪያል ወይም ደግሞ የሆነ እቃ ገዝቶ ይዞ ስለሄደ ብቻ ሳይሆን እነዚህን ነገሮች ለተለያዩ ነገሮች ለመጠቀም መያዝ በራሱ ባይጠቀምባቸውም ተጠያቂነት ያመጣሉ ማለት ነው። ሶ በግለሰብ ደረጃ እነዚህን ምርቶች መጠቀም ወይም ደግሞ ለመጠቀም ይዞ መገኘት ከ2000 ብር እስከ 5000 ብር በሚደርስ የገንዘብ መቀጮ ያስቀጣል ማለት ነው። ያ ማለት ከ2000 ብር ያላነሰ ከ5000 ብር ደግሞ ያልበለጠ የገንዘብ መቀጮ ያስቀጣል ማለት ነው። ይሄ መጠቀም ነው። ነገር ግን ማምረት የሚያመርት ያለ ድርጅት ግለሰብ ሊያመርት ይችላል። ኢንፋክት ስለዚህ ማምረት፣ ገበያ ላይ ይዞ መቅረብ፣ ማከማቸት፣ ለሽያጭ ማቅረብ እንደዚህን የሚያከናውን ማንኛውም ሰው ደግሞ ከ50 ሺህ ብር እስከ 200 ሺህ ብር ወይም ደግሞ ከ50 ሺህ ብር ባላነሰ የገንዘብ መቀጮና ከ200 ሺህ ባላነሰ የገንዘብ መቀጮ እና የ5 ዓመት ጽኑ እስራትም አለው። የላይኛው በግለሰብ ደረጃ መጠቀም ወይም ደግሞ ለመጠቀም ይዞ መገኘት ነው። ያ በገንዘብ መቀጮ ብቻ የሚያስቀጣ የወንጀል ድርጊት ነው። ሶ ይሄኛው ግን ካከማቸን፣ ካመረትን ወይ ደግሞ ወደ ሀገር ውስጥ ካስገባን ወይም ለገበያ ካቀረብን ግን ከገንዘብ መቀጮ ባሻገር በ5 ዓመት በማይበልጥ ጽኑ እስራት ያስቀጣል ማለት ነው። ይህንን የፈጸመው ደግሞ ህጋዊ ሰውነት የተሰጠው ድርጅት ያው በህግ ሁለት አይነት ሰው ነው ያለ የተፈጥሮ ሰውና ህግ ሰው ምንለው የተፈጥሮ ሰው ምንለው ያው እኛ የሰው ልጆች ነን። የህግ ሰው ምንላቸው ደግሞ በህግ የሰውነት የተሰጣቸው ማለት ነው። ካምፓኒ ሊሆን ይችላል፣ ሌላ ኢንተርፕራይዝም ሊሆን ይችላል፣ ፔልስም ሊሆን ይችላል። ሰው እነዚህ ህጋዊ ሰውነት የተሰጣቸው ድርጅቶች ደግሞ እነዚህን ክልከላዎች ከተላለፉ ደግሞ 3 እጥፍ ይሆናል ቅጣቱ ማለት ነው። ያ ማለት በገንዘብ መቀጮ ሲሆን ለምሳሌ ሁለተኛውን ካደረጉ ወይም ደግሞ ካመረቱ ካከማቹ ወይም ለገበያ ካቀረቡ ከ150 ሺህ እስከ 600 ሺህ ይደርሳል ማለት ነው። የቅጣቱ 5 ዓመት ጽኑ እስራቱም እንደተቀመጠው ነው ማለት ነው። የግለሰቦችን በተመለከተ ደግሞ ከ6 ሺህ እስከ 15 ሺህ ይሆናል ማለት ነው። ስለዚህ በአጠቃላይ እነዚህን የተከለከሉ ምርቶችን መጠቀም፣ ይዞ መገኘት ወይም ደግሞ ማምረት፣ ማከማቸት፣ ወደ ሀገር ውስጥ ማስገባት፣ ለገበያ ማቅረብ ከገንዘብ መቀጮ እስከ ጽኑ እስራት ድረስ የሚያደርስ የወንጀል ተጠያቂነት ያስከትላሉ ማለት ነው። የአስተዳደራዊ ተጠያቂነትም ያመጣሉ። ከዛም ባሻገር የፍትሐብሔር ተጠያቂነትም ያመጣሉ። ምክንያቱም ያው በፍትሐብሔር ተጠያቂነት ጉዳት ካደረሰ ያደረገ ቆሻሻ ማንኛውም ሰው ጉዳት ከደረሰበት ሰው በፍትሐብሔር መጠየቅ ይቻላል። ከዛም ባሻገር አስተዳደራዊ እርምጃዎችን በተመለከተ ደግሞ የፌዴራል አካባቢ ባለስልጣን አለ። በክልል ደረጃ ደግሞ የአካባቢ መምሪያ የምንለው አለ። እነሱም መመሪያ አውጥተው እነዚህን አዋጁ ላይ የተቀመጡ ክልከላዎችን በተላለፉ ሰዎች ላይ አስተዳደራዊ እርምጃ የሚወስዱበት መፍትሄ አለ ወይም መንገድ አለ ማለት ነው። በወንጀል ተጠያቂ መሆን ወይም ደግሞ በአስተዳደር ወይም በፍትሐብሔር ተጠያቂ መሆን ከአንደኛው ተጠያቂነት አያድንም። ኮሚሌቲቭሊ ሶስቱም ተጣምሮ በፍትሐብሔርም በወንጀልም በአስተዳደርም ተጠያቂ የሚሆኑበት የፕላስቲክ ምርቶች የአካባቢን ስነ ምህዳር እንዲሁም የከተማ ገጽታ ከማበላሸትም በላይ በሰዎችና በእንስሳት ጤና ላይ የሚያስከትለው ጉዳት ቀላል ባለመሆኑ ይህንን የጤና ጠንቅ የሆነን ጉዳይ ለመከላከል በምርቶቹ ላይ ክልከላና ተጠያቂነትን የሚያሰፍን ሕግ መውጣቱ አንዱ ዘዴ ነው። ስለሆነም ህብረተሰቡ እነዚህን ጤናን የሚያቃውሱ ምርቶችን ባለመጠቀም አጠቃላይ የስነ ምህዳር ደህንነትንም ሆነ ጤናማና ለእይታ ማራኪ የሆነ ገጽታን በመገንባት ረገድ የበኩሉን ድርሻ ሊወጣ ይገባልን ብለዋል አቃቤ ሕጉ። ሁላችንም ያው አዋጁን በአግባቡ መተግበርና ማስተግበር ይኖርብናል ማለት ነው። ከዛ ባሻገር ግን ያው 6 ወር የሚለው ያው አልቋል ይመስለኛል። ምናልባት በዛ ማህበረሰቡ እንዳይዘናጋ አዋጁ ለምሳሌ አንድ ጊዜ ምርቶችን መጠቀም አዋጁ ከመውጣቱ በፊት የተመረቱ ምርቶች ወደ ሀገር ውስጥ የገቡ ምርቶችን እስከ 6 ወር ድረስ መያዝ ይቻላል። ወይም ደግሞ ይዞ የተገኘ ወይም ሲጠቀም የተገኘ ሰው የወንጀል የሚሆን የፍትሐብሔር ወይም ሌላ አስተዳደራዊ ተጠያቂነት እንደሌለበት ተደንጎ ነበር። ነገር ግን ያ የ6 ወር ፒሪድ አሁን ላብስ ስላደረገ በአዋጁ የተከለከሉ ማንኛውንም ነገር ፕላስቲክ ይዞ መገኘት፣ መጠቀም፣ ማከማቸት ከዛም ባሻገር ለገበያ ማቅረብ የወንጀል ተጠያቂነት ከዛም ባሻገር የአስተዳደርና የፍትሐብሔር ተጠያቂነት የማመጣ በመሆኑ ማህበረሰቡ መፈጸምም አለበት ማስፈጸምም አለበት። አዋጁ በግልጽ አስቀምጦታል። የዚህኛው አዋጅ ከዛኛው ከ1383 ከ513 የሚለየው የህዝብ ተሳትፎ የሚል አለው። ያ ማለት ህዝቡ በአካባቢ ጥበቃ ውስጥ አክቲቭሊ ፓርቲሲፔት ማድረግ አለበት። ሌላ የተጣለባቸው ግዴታዎችም አሉ። ያንን ለማድረግ ለምሳሌ አንድ ግለሰብ ከመኖሪያ ቤቱ ከይዞታው እስከ 20 ሜትር ያሉ ቆሻሻዎችን የማጽዳት ግዴታ አለበት። የአገልግሎት ሰጪ ተቋም ወይም ደግሞ ሌላ አይነት ድርጅት ከሆነ ደግሞ ከይዞታው ድንበር እስከ 50 ሜትር ያሉ ደረቅ ቆሻሻዎችን የማጽዳት ኃላፊነት አለበት። ከዛም ባሻገር ደግሞ ቆሻሻዎችን ይብን የማጠራቀም ኃላፊነት፣ ለይቶ የማስቀመጥ ኃላፊነት አለባቸው። የተለያዩ እነዚህ ኃላፊነቶች አሉ።
እነዚህን ኃላፊነቶች በአግባቡ መወጣት ከወንጀል ተጠያቂነት ባለፈ ስነ ምህዳራችን ጤናማ የሆነ ስነ ምህዳር እንዲሆንና እኛም ሙሉ ጤናማ እንድንሆን ከፍተኛ ድርሻ ያለው በመሆኑ ሁላችንም ማስፈጸምና መፈጸም ይጠበቅብናል ማለት ነው። በነገራችን ላይ የፕላስቲክ ምርት አጠቃቀምም ሆነ አወጋገድ በዘፈቀደ በመኖር የምናልፈው ጉዳይ ሳይሆን የደረቅ ቆሻሻና የእርጥብ ቆሻሻን በውል ለይቶ በማስወገድ ጭምር የሚተገበር ነው። ዛሬም ቢሆን ጥቁሩ የፕላስቲክ ከረጢት ቢቀርም የምንጠቀማቸው የየዕለት ፍጆታዎቻችን ከጨው እስከ ወተትና ውሃ በፕላስቲክ ታሽገው የሚቀርቡ በመሆናቸው በሳምንት 2 ጊዜ እየመጡ ከየመንደሮቻችን እነኚህን ለይተን ያስቀመጥናቸውን ቆሻሻዎች የሚረከቡ የከተማችን የጽዳትና ውበት ባለሙያዎች በሚሰጡን መረጃዎችና በሚነግሩን መሰረት ቆሻሻዎችን ለይተን በማኖርና በማስወገድም ነው የፕላስቲክን ምርት በካይነት የምንከላከለው። ምክንያቱም አሁን የክረምቱ ወር ዝናቡን ተሸክሞ እያስገመገመ በመግባቱ ይህንን ጉዳይ ልብ ብለን ትኩረትም ሰጥተን ልንተገብረው ይገባል እያልን የዕለቱን የወንጀልና ችሎት ዝግጅታችንን አበቃን። ሳምንት ሌላ ርዕሰ ጉዳይ ይዘን እንመለሳለን። ምህረት ሙልጌታ ነኝ። ጤና ይስጥልኝ። ወንጀልና ችሎት አቃቤ ሕግ፣ የተከሳሽ ጠበቃ፣ ወንጀልና ችሎት የወንጀል ምንነትና የወንጀል ሕጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል።